በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁና የተከበራችሁ አድማጮቻችን እና ተመልካቾቻችን እንደምንሰነበታችሁ እንደምን አላችሁ? አሜን። አምላካችን እግዚአብሔር ሳምንቱን በሳምንት ተክቶ ለዚህ ቀን ያደረሰን ስሙ ለዘላለም የተመሰገነ ይሁን። በተከታታይ ሳምንት በዐቢይ ጾም የሰንበት በዓላት እንደምንገናኘው እንደምንነጋገረው ሁሉ ዛሬም የታላቁን የዐቢይ ጾም አምስተኛ ሳምንት ዕለተ ሰንበት ወይም ደግሞ የደብረ ዘይትን በዓል ምክንያት አድርገን እግዚአብሔር እንደወደደና እንደፈቀደ መጠን እንነጋገራለን። አምላካችን እግዚአብሔር ሁላችንንም ያስተምረን። እንግዲህ አምስተኛው የዐቢይ ጾም ዕለተ ሰንበት ደብረ ዘይት በመባል ይታወቃል። ለዚህ መነሻ የሚሆነን በማቴዎስ ወንጌል ምዕራፍ 24 ከቁጥር 1 ጀምሮ ያለው ኃይለ ቃል ይሆናል። ሙሉ የማቴዎስ ወንጌል ምዕራፍ 24 ደብረ ዘይትን ወይም ደግሞ የዓለሙን መጨረሻ የሚያወሳ መለኮታዊ ቃል ያለበት ምዕራፍ ነው። ከነዚህ ምዕራፋት ውስጥ አንዱን ኃይለ ቃል ለትምህርታችን መነሻ እንዲሆነን ወስደን እንነጋገራለን ማለት ነው። እግዚአብሔር የሁላችንንም አይነ ልቦናችንን ያብራልን፣ በትምህርቱም እንድንጠቀም እግዚአብሔር ይርዳን። ለትምህርታችን መነሻ የሚሆንን ማንም እንዳያስታችሁ ተጠንቀቁ በሚል ርዕስ ይሆናል። ይህንን ኃይለ ቃል የምናገኘው እዚሁ ማቴዎስ ወንጌል ምዕራፍ 24 ላይ ነው። ማንም እንዳያስታችሁ ተጠንቀቁ የሚል ማስጠንቀቂያ የተሰጣቸው ደቀ መዛሙርቱ ናቸው። እንግዲህ ከምዕራፍ 1 ጀምሮ ስንመለከት አምላካችን መድኃኒታችን ኢየሱስ ክርስቶስ ከቤተ መቅደስ ወጥቶ ወደ ደብረ ዘይት ሄደ ይላል። የመጀመሪያው ምዕራፍ ላይ ከቤተ መቅደስ ወጥቶ ወደ ደብረ ዘይት ሄደ ይላል። ደብረ ዘይት ማለት የወይራ ዛፍ ያለበት የወይራ ተራራ እንደማለት ነው። ወይም ደግሞ ዘይት ማለት በሌላ አነጋገር ፍቅር ማለት ነው። እንግዲህ በዛ በኢየሩሳሌም ያለው የወይራ ዛፍ ዘይት ያፈራል እና ምዕመናን ከዘይቱ ይመገባሉ። ዘይቱ ለመድኃኒትነት ያገለግላል። ቁስል ቢቀቡት ያድናል፣ ቢመገቡት ደግሞ ሰውነትን ያለመልማል። ስለዚህ በዛ ተራራ ላይ ነው አምላካችን መድኃኒታችን ኢየሱስ ክርስቶስ ስለ ዓለሙ ፍጻሜና ስለ ዳግም ምጽአቱ ለሐዋርያቱ ያስተማረው። ከቤተ መቅደስ ወጥቶ እንዴት በተራራ ላይ ያስተማረ ልንል እንችላለን። እንግዲህ በወቅቱ አምላካችን መድኃኒታችን ኢየሱስ ክርስቶስ በዛ በደብረ ዘይት በኢየሩሳሌም ባለው ቤተ መቅደስ ላይ በሚያስተምርበት ጊዜ ካህናቱ መስማት አልቻሉም፣ ምዕመናኑ መስማት አልቻሉም፣ አይሁዳውያን መስማት አልቻሉም እና አልሰሙትም። ሲያስተምር ያፌዙበታል፣ ይቀልዱበታል። ስለዚህ ነገሩን እንዳልተቀበሉት፣ ትምህርቱን እንዳልተረዱት፣ መስማት እንዳልፈለጉ ሲያይ አምላካችን መድኃኒታችን ኢየሱስ ክርስቶስ ከዛ ከቤተ መቅደስ ወጥቶ ወደ ደብረ ዘይት ተራራ ወጣ ይላል። ደቀ መዛሙርቱ ተከትለውት ወጡ። በደብረ ዘይት ተራራ ላይ የቤተ መቅደሱን ሕንፃ ያሳዩት ነበረ ይላል እና ከላይ ከተራራው ላይ ሆኖ ሕንፃው ሲታይ ሕንፃው ይፈልቅ ነበረ፣ ያምር ነበረ እና ጌታ ወይ ይህንን ሕንፃ ታየዋለህን ብለው ሕንፃውን አሳዩት። በእጃቸው እየጠቆሙ አመለከቱት። ጌታ ደግሞ እንዲህ አላቸው፣ ድንጋይ በድንጋይ ላይ ሳይፈርስ አይቀርም አላቸው። እሱ የመሰላቸው ለጊዜው ቤተ መቅደሱን ነውና እንዴት 46 ዓመት ፈጅቶ የተሰራ ቤተ መቅደስ 46 ዓመት ጊዜ ወስዶ የተሰራ ቤተ መቅደስ ብዙ መዋዕለ ንዋይ የፈሰሰበት ቤተ መቅደስ እንዴት ይፈርሳል ትለናለህ እያሉ ይጠይቁት ነበረ። ለምንድን ነው ቢሉ አንድ ወታደር ድንጋይ ሲፈነቅል አንድ ወርቅ አግኝቶ ያችን ወርቅ በመውሰዱ ምክንያት ወታደሩ ያንን ወርቅ እናገኛለን ብለው ያንን ሕንፃ ሲያፈርሱት አንዳንድ ድንጋይ አልደረሳቸውም ይላል እና ድንጋይ በድንጋይ ላይ ሳይፈርስ አይቀርም አላቸው። ግን እሱ ስለ ቤተ መቅደሱ ሳይሆን ይነግራቸው የነበረው ያ የሰው እጅ የሰራውን ሕንፃ ሳይሆን የእግዚአብሔር እጅ የሰራውን የሰውን ልጅ ነበረና ይህንን አስረዳቸው ይላልና ይህንን ድንጋይ አፈርሰዋለሁ በሦስተኛውም ቀን አነሳዋለሁ ብሎ ስለ ሰውነቱ ወይም ስለ ራሱ አይሁድ በቀራንዮ አደባባይ እንደሚሰቅሉት፣ እንደሚሞት፣ እንደሚነሳ፣ ሞትን ድል እንደሚያደርግ ነበር ይነግራቸው የነበረና ይህንን ከነገራቸው በኋላ ምን የሚል ጥያቄ ጠየቁት ደቀ መዛሙርቱ ለየብቻቸው ቀርበው ንገረን እስኪ ይህ መቼ ይሆናል? የመምጣትህና የዓለሙ ፍጻሜ ምልክቱ ምንድን ነው ብለው ጠየቁት ይላል። የዓለሙ ፍጻሜና የመምጣትህ ዳግመኛ እንደሚመጣ ተናግሯልና የመምጣትህና የዓለሙ ፍጻሜ ምልክቱ ምንድን ነው ንገረን፣ ይሄ መቼ ይሆናል ብለው በሚጠይቁበት ሰዓት አምላካችን መድኃኒታችን ኢየሱስ ክርስቶስ ምን አላቸው? የመጀመሪያው ምልክት ማንም እንዳያስታችሁ ተጠንቀቁ የሚል ነበር። እንድንጠነቀቅ አምላካችን እግዚአብሔር ይርዳል። ምን ለማለት ነው? በዚያን ጊዜ ብሎ ይጀምራል አምላካችን መድኃኒታችን ኢየሱስ ክርስቶስ። በዚያን ጊዜ ብዙ ነገሮችን ተናግሯል። በዚያን ጊዜ የዓለሙ መጨረሻና ፍጻሜ
ምልክቶቹን ነግሯቸዋል። ከነገራቸው መካከል የመጀመሪያው ሕዝብ በሕዝብ ላይ ይነሳል የሚል ንግግር ነው። ሕዝብ በሕዝብ ላይ ይነሳል። ባጭሩ ይህንን ቃል ብንወስደው የትኛው ሕዝብ በየትኛው ሕዝብ ላይ ነው? እስቲ ዓለም ላይ እርስ በርሱ ያልተነሳ ሕዝብ የትኛው ሕዝብ ነው? ለምሳሌ አማራ ከኦሮሞ፣ ኦሮሞ ከአማራ፣ ትግራይ ከአማራ፣ አማራ ከትግራይ እንዲሁም ደግሞ የተለያየ እንደው እዛው አንድ አካባቢ እንኳን ብንሄድ አገው ከአማራ፣ አማራ ከአገው እንደዚህ በሚል እርስ በርሱ እንደው ይህንን ራቅ ያለውን ብንተወው እንኳን እዛው እርስ በርሱ አሁን ሕዝብ በሕዝብ ላይ የሚባለው አባት በልጁ ላይ፣ ልጅ በአባቱ ላይ እርስ በርሱ ሕዝብ በሕዝብ ላይ ይነሳል የሚል ትንቢት ተናግሮ ነበር። አሁን እየተፈጸመ ያለው የትንቢቱ ፍጻሜ አሁን ነው ማለት ይቻላል። ምክንያቱም ሌላ ጠላት ሳይመጣብን እርስ በርሳችን እየተገዳደልን፣ እርስ በርሳችን እየተጣላን፣ እርስ በርሳችን እየተበጣበጥን፣ እርስ በርሳችን እየተጠፋፋን ያለን አሁን እርስ በርሳችን ሕዝብ በሕዝብ ላይ ነው። ማንም ጠላት ሳይመጣ ማንም እምነትህን ቀይር፣ ሃይማኖትህን ካድ፣ ለጣዖት ስገድ የሚል ሳይሆን በጊዜያዊ ጥቅም፣ በዘረኝነት፣ በወንዝ በጎጥ ከዚያም አልፎ ቤት ውስጥ ደግሞ ባለመስማማት ሕዝብ በሕዝብ ላይ ብቻ ሳይሆን አባት በልጁ ላይ፣ ልጅ በአባቱ ላይ፣ ቤተሰብ በቤተሰቡ ላይ፣ ወገን በወገኑ ላይ ይነሳል ብሎ የተናገረው ትንቢት የተፈጸመበት ጊዜ ነው። እግዚአብሔር ልጆች እንደምታዩት ነው። አሁን በሀገራችንም በሌላው ዓለምም ሕዝብ በሕዝብ ላይ ተነስቶ እርስ በርሱ እየተገዳደለ እየተጠፋፋ ያለበት ሰዓት ነው እና ይሄ የመጀመሪያ አምላካችን እግዚአብሔር የተናገረው ነው። ሕዝብ በሕዝብ ላይ ይነሳል አለ። ቀጠለና መንግስት በመንግስት ላይ ይነሳል አለ። መንግስት በመንግስት ላይ ይነሳል። መንግስት በመንግስት ላይ ማለት የሌላው ሀገር መንግስት በሌላው ሀገር መንግስት ላይ፣ የአንዱ ሀገር መንግስት በሌላው ሀገር መንግስት ላይ፣ ዓለማት በእንደዚህ አይነት ሁኔታ እርስ በርሳቸው እየተፈጃጁ በአንድ ቀን አዳር በእልፍ የሚቆጠር ምዕመን እየጠፋ እየሞተ ያለበት ሁኔታ ላይ ነው ያለ ነው አሁንና ይህም የአምላካችን የመድኃኒታችን የኢየሱስ ክርስቶስ ሁለተኛው ምልክት ብሎ የተናገረው ነው እና ሕዝብ በሕዝብ ላይ ይነሳል፣ መንግስት በመንግስት ላይ ይነሳል። ያን ጊዜ ይላል አምላካችን መድኃኒታችን ኢየሱስ ክርስቶስ፣ ያን ጊዜ ብዙዎች ሃይማኖታቸውን ይለውጣሉ ወይም ደግሞ ይክዳሉ ይላል። አሁን የሌላውን ዓለም ብንተው ኢትዮጵያ ውስጥ እንኳን ከ30 ሺህ በላይ እምነት አለ። ሁሉም እንደየመሰለው እንደየፈለገው የየራሱን ግሩፕ እየሰበሰበ የየራሱን ሰው እየመረጠ የየራሱን አካሄድ እያመቻቸ ጥቅም የሚያገኝበትን ሁኔታ እያሰላ በስሌት እምነት ነው እያለ በየራሱ መንገድ ሄዶ ከእውነተኛውና ከቀጥተኛው ሃይማኖት ወጥቶ የራሱን እምነት የመሰረተበት ጊዜ መቼ ነው ቢባል አሁን ነው እና ይህንንም አምላካችን አስቀድሞ ተናግሯል። ብዙዎች ያን ጊዜ ሃይማኖታቸውን ይለውጣሉ ይላል። አሁን ሃይማኖቱን ያልለወጠ ሃይማኖቱን ያልካደ ከቤቱ ያልወጣ እንደራሱ ፈቃድ እንደራሱ ፍላጎት መጽሐፍ ቅዱስን ያልተረጎመ የለም አሁን። ምክንያቱም እንደምታዩት ነው። በቀጥታ ከቤተ ክርስቲያናችን የወጡትን እንኳን ሰዎች ብናይ አሁን በየራሳቸው ድርጅት ፈጥረው የራሳቸውን እምነት አቋቁመው በኢየሱስ ስም በአምላካችን በመድኃኒታችን በኢየሱስ ክርስቶስ እንግዲህ መጽሐፍ ቅዱስ በስሜ ይመጣሉ ነው የሚለው። አምላካችን መድኃኒታችን ኢየሱስ ክርስቶስ ብዙዎች ሃይማኖታቸውን ይለውጣሉ፣ በስሜ ይመጣሉ። በስሜ ይመጣሉ ማለት እንግዲህ በኢየሱስ ስም። አሁን ብዙዎች ሲነሱ በኢየሱስ ስም ብለው ነው የሚነሱ። እንደው ጥቂቶቹን እንኳን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የወጡትን ብናይ የወጡበት ምክንያታቸው ብለው የሚናገሩት ኢየሱስ አልተሰበከም ነው። ግን ከወጡ በኋላ ኢየሱስን አይደለም የሚሰብኩት፣ ኦርቶዶክስን ነው የሚሳደቡት። ስለዚህ ብዙዎች ሃይማኖታቸውን ይለውጣሉ ካለ በኋላ ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉ፣ ብዙ ሐሰተኞች ነቢያት ይመጣሉ ይላል። በሚገርም ሁኔታ ብዙ ሐሰተኞች ነቢያት ይመጣሉ ይላል። ብዙ ቦታ ላይ በተለያየ ሁኔታ እንደምንሰማው እንደምናየው በእርግጫ እንፈጉሳለን የሚሉ አሉ፣ በጥፊ እንፈጉሳለን የሚሉ አሉ፣ በጸበል እንፈጉሳለን የሚሉ አሉ፣ በዱላ እንፈጉሳለን የሚሉ አሉ። ህዝቡ ደግሞ ምልክት ባየበት ሁሉ ይሄዳል፣ እንደ ጎርፍ ይጎርፋል፣ ይተማል። ያ ምንድን ነው ከተባለ አምላካችን መድኃኒታችን ኢየሱስ ክርስቶስ አስቀድሞ የተናገረው የትንቢት ቃል ስለሆነ ቃሉን የሚሰሙ ሁሉ ቢያስተውሉ ለራሳቸው ይጠቀማሉና መልካም ይሆንላቸዋል ብዬ አስባለሁኝ። ስለዚህ አምላካችን መድኃኒታችን ኢየሱስ ክርስቶስ የተናገረው ሶስተኛው ይህ ነው። ብዙዎች ሃይማኖታቸውን ይክዳሉ፣ ይለውጣሉ። በዚህ ጊዜ ከአመፃ ብዛት፣ ከኃጢአት ብዛት፣ ከተንኮል ብዛት፣ ከክፋት ብዛት የተነሳ ፍቅር ይጠፋል ወይም ፍቅር ትቀዘቅዛለች ይላል።
እና አሁን የትኛው ሰው ነው የሚዋደደው? እውነተኛ ፍቅር ያለው የትኛው ሰው ላይ ነው? ባልና ሚስት ነው በእውነት የሚዋደደው? አባትና ልጅ ነው በእውነት የሚዋደደው? እህትና ወንድም ነው በእውነት የሚዋደደው? በተለይማ እንደውም ወደዚህ ወደ ከተማው ስንመጣ የባሰ ልጅ አባቱን መሞት የሚፈልግበት፣ አባት ደግሞ ልጁን የሚረግምበት፣ እውነተኛ ፍቅር የጠፋበት፣ ልጄን የማላይበት የት ቦታ በሄድኩኝ፣ ይሄ ሰውዬ አርጅቷል አይሞትም ወይ ንብረቱን መቼ ነው የምወርሰው የሚልበት በጣም የመጠፋፋት ጊዜ ያለበት ነውና እውነተኛ ፍቅር የጠፋበት ጊዜ ላይ ነው አሁን ያለ ነውና ይህንንም አምላካችን መድኃኒታችን ኢየሱስ ክርስቶስ አስቀድሞ ተናግሯልና ይሄ ሁሉ የምጥ መጀመሪያ ነው ይላል አምላካችን እግዚአብሔር። ይሄ ሁሉ የምጥ መጀመሪያ ነው ብሎ እነዚህን ነገሮች እነዚህን ምልክቶች ይናገራልና አምላካችን የምጽአቱን ነገር የተናገረው በዚህ በደብረ ዘይት ተራራ ላይ ነውና እንግዲህ አምላካችን መድኃኒታችን ኢየሱስ ክርስቶስ የሚመጣበትን ምልክቶቹን ተናግሯል። ግን አምላካችን ሲመጣ በዚህ ቀን የሚነበበው የሚተረጎመው የሚሰበከው ነቢየ እግዚአብሔር ቅዱስ ዳዊት እንዳለውም ምንድነው የሚለው? እግዚአብሔር እሰ ገሃደ ይመጽእ ወአምላክነሂ እያረምም፣ እግዚአብሔር በግልጥ ይመጣል ይላል። እንግዲህ እግዚአብሔር ሶስት መገለጦች አሉት ብለናል። ከዚህ በፊትም ስለመገለጥ ተናግረናልና ሶስት መገለጥ፣ አንደኛው እግዚአብሔር አምላካችን ሰማይና ምድርን ሲፈጥር ነው አንደኛው መገለጥ። ሁለተኛው ደግሞ ከድንግል ማርያም ሲወለድ ነው። ሶስተኛው መገለጥ ዓለምን ለመውሰድ ወይም ደግሞ የመጨረሻው መገለጥ ነውና ከዚህ በፊት የነበረው መገለጥ የትህትና መገለጥ ነው፣ የፍቅር መገለጥ ነው። ለሰው ልጆች መስዋዕት ለመሆን የተዘጋጀ መገለጥ ነው፣ የመጣ መገለጥ ነው እና እንዳሁኑ ዝቅ ብሎ በበረት የሚገለጥበት ሁኔታ አይደለም አሁን ያለው። ምንድነው ነቢየ እግዚአብሔር ቅዱስ ዳዊት የሚለው? እግዚአብሔር እሰ ገሃደ ይመጽእ፣ እግዚአብሔር በግልጥ ይመጣል ነው የሚለው። ወአምላክነሂ እያረምም፣ ዝምም አይልም፣ እሳት ይነድድ ቅድሜው፣ እሳት በፊቱ ይነዳል ይላል። እንግዲህ ያን ጊዜ ሲመጣ ለፍርድ ነው የሚመጣው ማለት ነው። ከዚህ በፊቱ መስዋዕት ለመሆን ለመገረፍ፣ ለመከሰስ፣ ለመወቀስ፣ ለመሰቀል፣ ለመሞት አይደለም። አሁን የሚመጣው ለፍርድ ነው። ያን ጊዜ አድኖናል፣ ተገርፎልናል፣ ቆስሎልናል፣ ሙቶልናል። በሞቱ ደግሞ ሞታችንን ገሎልናል። ያንን ደግሞ ድጋሜ እንዳንሞት እግዚአብሔር አስተምሮን አልፏል እና በነፃነት ልንኖር ክርስቶስ ነፃ ወጣን ይላል ሐዋርያው ቅዱስ ጳውሎስ። ነፃ አውጥቶን ሄዷልና ደግመን ወደ ባርነት እንዳንገባ አስጠንቅቆን ሄዷል። ወደ ባርነት ከገባን እንግዲህ በራሳችን ፈቃድ ነው የምንገባ ማለት ነውና አምላካችን መድኃኒታችን ኢየሱስ ክርስቶስ እግዚአብሔር ማን ነው ግልጥ ሆኖ በሚመጣበት ጊዜ ዝም አይልም፣ እሳት በፊቱ ይነዳል ይላል። ያን ጊዜ ለፍርድ ነው የሚመጣው። ኃጥአንን አማያቀቡ ማባጋ በየማኑ ወኃጥአኔ በጸጋሙ፣ ኃጥአንን በግራው ጻድቃንን በቀኙ አቁሞ የሚፈርድበት፣ እሱን የመሰሉ ትእዛዙን የሰሩ በሕጉ የሄዱ ሰዎች በቀኝ ብርሃን ለብሰው ብርሃን ተጎናጽፈው በቀኝ የሚቆሙበት፣ ከትእዛዙ የወጡ የዲያብሎስን ስራ ሲያስፈጽሙ የነበሩ ደግሞ ጥቁር ለብሰው አባታቸውን መስለው በግራ የሚቆሙበት፣ በዚያ ጊዜ አምላካችን መድኃኒታችን ኢየሱስ ክርስቶስ ንዑና ሁሩ የሚልበት ጊዜ ነው ማለት ነውና በዚሁ ቀጥሎ ሙሉ ምዕራፉ ማቴዎስ 24 ስለዚህ ስለ ዕለተ ምጽአት ያወራል። ቀጥሎ ምዕራፍ 25 ላይ ደግሞ የኃጥአንንና የጻድቃንን ምሳሌ ይናገራል። ምንድነው የሚለው? አሚያ ትመስል መንግስተ ሰማያት፣ መንግስተ ሰማያት በዚያ ጊዜ መብራታቸውን ይዘው ሙሽራው ሊቀበሉ ይወጡ 10ሩን ቆነጃጅት ትመስላለች ብሎ በምሳሌ ይናገራልና ከነዚህ ከ10ሩ ቆነጃጅት 5ቱ ሰነፎች ናቸው፣ 5ቱ ደግሞ ልባሞች ናቸው ይላል። ልባሞቹ መብራትም ዘይትም ይዘዋል ይላል። ቅድም እንዳልነው ነው እንግዲህ ዘይት ማለት ፍቅር ነው። ስለዚህ ዘይትም መብራትም ይዘዋል ይላል። ሰነፎቹ ግን መብራት ብቻ ነው የያዙት ይላል እና ወጎንዴዮ መራዊ ደቀሳ ሆኖማ፣ ሙሽራው በዘገየ ጊዜ ሁሉም አንቀላፉ ወይም ተኙ ይላል እና ከተኙ በኋላ ሙሽራው የሚመጣበት ሰዓት ሲደርስ ሁሉም ሲነሱ እነዚህኞቹ ዘይት እና መብራት የያዙት ያው ዘይትም ስላላቸው መብራትም ስላላቸው መብራታቸውን አብርተው ሙሽራውን በመጠባበቅ ላይ እያሉ የእነዚህኞቹ የሰነፎቹ ግን ዘይት አልያዙ፣ መብራት ይዘዋል። ዘይታቸው አለቀ፣ መብራታቸው ጠፋና
ሙሽራው መጣ ባካችሁ ዘይት አወሱን ሲሉ አይ ለኛም የሚበቃ የለንም፣ ይልቁንስ በጊዜ ሄዱና ከገበያ ገዝታችሁ ነው አሏቸው ይላልና እነሱ ዘይት ለመግዛት እንደወጡ ሙሽራው መጣ። ዘይትና መብራት የያዙ ሙሽራውን ተቀብለው አብረው ገቡ። ዘይት ለመግዛት የወጡት ደግሞ እንደወጡ በሩ ተዘጋ ይላልና ሲመጡ ሲያንኳኩ በሩ ተዘግቷልና መክፈት አይቻልም። እንግዲህ መንግስተ ሰማያት አንዴ ከገቡ መውጣት ካገኙ ማጣት የለባትም። ከተሾሙ መሻር ከከበሩ መድሄት የለባትም እና እነዚህኞቹ ሲመጡ ሰዓቱ አልፏል ተብለው የበሩ ከተዘጋ በኋላ መጥተው ቢያንኳኩ ሊከፈትላቸው አልቻለም ማለት ነው። ስለዚህ እነዚህ ኃጥአን ይባላሉ፣ ወይ ሰነፎቹ በኃጥአን ይመሰላሉ። ዘይትና መብራት የያዙት ደግሞ በጻድቃን ይመሰላሉ። እነዚህ መብራት ያላቸው ዘይት ያላቸው እምነት ከፍቅር ጋር፣ እምነት ከስነ ምግባር ጋር፣ እምነት ከስራ ጋር የያዙ ማለት ናቸው። አብረው ከሙሽራው ጋር ወደ ቀደመ ርስታቸው ወይም ደግሞ ወደ መንግስተ ሰማያት የሚገቡት መብራትና ዘይት የያዙት ናቸው። ነገር ግን ሰው እምነት ኑሮት ስራ ባይኖረው፣ እምነት ኑሮት ፍቅር ባይኖረው፣ እምነት ኑሮት ጥሩ ስነ ምግባር ባይኖረው ወደ መንግስተ ሰማያት መግባት አይችልም። ምክንያቱም ጧፉ ወይም ደግሞ ክሩ ብቻውን ያለ ዘይት መብራት አይችልም፣ መንደድ አይችልም። ስለዚህ እምነት ያለው ሰው ስራ መስራት አለበት። ሐዋርያው ቅዱስ ያዕቆብም እንደዚህ ነው የሚለው፣ እምነት አለኝ የሚል ሰው ስራ የሌለው ዋጋ የለውም ነው የሚለው። ምክንያቱም እምነት ከስራ ጋር ሲሆን ነው ዋጋ የሚኖረው ወደ መንግስተ ሰማያትም የሚያስገባው። ለምሳሌ እንደው አጭር ወይም ደግሞ ትንሽዬ ምሳሌ ብንመለከት የ150 ሺህ ብር ስልክ ተገዝቶ ሲም ከሌለው ይሰራል ወይ እንደማለት ነው። ስለዚህ እምነት እንደ ነፍስ ወይም እንደ ሲም ካርድ ነው። ሌላው ሰውነት ቀፎ ነው። እምነት አሁን ነፍስ የተለየው ስጋ መንቀሳቀስ አይችልም፣ መስራት አይችልም፣ መናገር አይችልም፣ አፈር ነው። ስለዚህ ሲም ሲገባበት ነው የሚንቀሳቀሰው። ስልክ ሲም ሲገባበት ከዓለም ጫፍ እስከ ዓለም ጫፍ እንደሚያነጋግር ወይም ደግሞ የፈለግነውን ነገር እንደሚያከናውን ሁሉ ነፍስ ያለው ስጋ የፈለገውን ማድረግ ይችላል ማለት ነው። እና ልክ ጾምና ጸሎት ስነ ምግባር ወይም ደግሞ ፍቅር ከእምነት ጋር አብሮ መሄድ አለበት ማለት ነው። እና ዝም ብለን እምነት አለን ብለን ስራ ባንሰራ ዋጋ የለንም። ሐዋርያው ቅዱስ ያዕቆብ ይህንን የተናገረው እምነት አለኝ የሚል ስራ ግን የሌለው የሞተ ነው፣ በራሱ የሞተ ነው ይላል። ስለዚህ እነዚህ እምነት ብቻ ያላቸው ዘይት የሌላቸው ስነ ምግባር የሌላቸው ስራ የሌላቸው በውጭ ቀርተዋል። በውጭ ቀርተዋል ማለት አምላካችን መድኃኒታችን ኢየሱስ ክርስቶስ ይችን ዓለም ለማሳለፍ ሲመጣ በግርማ መንግስቱ እኛን ጻድቃንን በቀኙ ኃጥአንን በግራው በሚያቆምበት ጊዜ እነዚህ ዘይት የሌላቸው ሰዎች በግራ ነው የሚቆሙት፣ መብራትና ዘይት ያላቸው በቀኝ ነው የሚቆሙ። ስለዚህ ምንድነው ማንም እንዳያስታችሁ ተጠንቀቁ ማለት በዛ ዘመን ብዙ ሐሳውያን ይመጣሉ፣ ብዙ ነቢያት ነን የሚሉ ይመጣሉ፣ ብዙ መምህራን ይነሳሉ። እንደውም ምንድነው የሚለው በእኔ ዘንድ ምስክር ትሆን ዘንድ በዓለም ሁሉ ወንጌል ትሰበካለች ይላል። በእስልምና ቤት ሳይቀር ወንጌል ይሰበካል፣ ወንጌል ይቀመጣል። ምክንያቱም አልሰማንም እንዳይል ሰው ማለት ነው። እና ዛሬ እንደምታዩት ዓለም ሁሉ ሰባኪ ሆነዋል። እምነት የሌለውም ይሰብካል፣ እምነት አለኝ የሚለውም ይሰብካል፣ የተማረውም ይሰብካል፣ ያልተማረውም ይሰብካል። ልብሶ የሚገዛው ከመንገድ ነው፣ መስቀሉ የሚገዛው ከመንገድ ነው፣ ሁሉ ነገር የሚገኘው ከመንገድ ነው። አሁን የት ተምረሃል፣ ምን ተምረሃል የሚል አካል የለም። የት ስልጣን ተቀብለሃል፣ የት ክህነት ተቀብለሃል፣ ከማን ዘንድ ተምረሃል፣ የት ገዳም ነበርክ፣ የት ትምህርት ቤት ነበርክ ብሎ የሚጠይቅ የለም። ማንም ሰው መስቀሉን ያነሳል፣ ቆቡን ያረጋል፣ ቀሚሱን ይለብሳል፣ ባገኘው አጋጣሚ ሁሉ ሰባኪ ይሆናል ማለት ነው። ይሄ ዝም ብለን እኛ እንደፈለግን ያደረግነው ሳይሆን አስቀድሞ አምላካችን መድኃኒታችን ኢየሱስ ክርስቶስ በትንቢት መልክ የተናገረው ነው። ብዙ መምህራን ይነሳሉ፣ ምስክር የሆን ዘንድ ወንጌል በዓለም ይሰበካል ይላል። እንግዲህ ወንጌልን የሚሰብከው የተማረ ብቻ አይደለም ማለት ነው። ለምስክርነት እንዲሆን የተማረውም አሁን እንዳልነው መንገደኛውም አልፎ ያጁም ሴቱም ወንዱም በመጽሐፍ ቅዱስ የተከለከለውም ሳይቀር ሴቶቹ መጽሐፍ ቅዱስ ይዘው ይወጣሉ። እንደውም ሰሞኑን አንድ ዲያቆን ነኝ ብሎ የኛ መጽሐፍ ቅዱስ ያልሆነውን የቤተ ክርስቲያን መጽሐፍ ቅዱስ ያልሆነውን የተበረዘውን የተከለሰውን ሌሎች ከቃሉ አውጥተው ያተሙትን መጽሐፍ ቅዱስ ይዞ የድፍረቱ ድፍረት ገዳም ድረስ ሂዶ አባቶችን እረዳለሁ ብሎ መጽሐፍ ቅዱስ ሲሰጥ መምህር ነኝ ዲያቆን ነኝ ብሎ አይቻለሁኝ። እና ገዳሙ የት እንደሆነ ባላቅም ግን የኛ ያልሆነ መጽሐፍ ቅዱስ ይዞ ሄዶ ገዳም ላይ ሲሰጥ አይቻለሁኝ። ምናልባት
ምስሉን ማሳየት እንችላለን። እና ማንም እንዳያስታችሁ ተጠንቀቁ የተባለበት ምክንያት ይሄ ነው። እና ብዙ ሴቶች ያስተምራሉ፣ አሁን ወንዶች ያስተምራሉ፣ ከመንገድ ተነስተው ሰዎች ምዕመኖች ያስተምራሉ፣ ወታደር የነበሩት ያስተምራሉ። ይሄ ቀድሞ የተነገረ ትንቢት ነው። እኛ ላንረዳው እንችላለን እንጂ ለዚህ ነው አምላካችን አስቀድሞ ያስጠነቀቀን፣ ማንም እንዳያስታችሁ ተጠንቀቁ በሚል ለሐዋርያቱ የተናገረው። ለሐዋርያቱ የነገራቸው ያስጠነቀቃቸው የመጀመሪያው ይህ ነው። እና ሰው ምልክት ባየበት ሁሉ ይሄዳል፣ ብዙ ድንቆች ይደረጋሉ፣ ብዙ ታምራት ይደረጋሉ። ስለዚህ በዚህ ጊዜ ማንም እንዳያስታችሁ ተጠንቀቁ ይላል። እና የተወደዳችሁ የእግዚአብሔር ቤተሰቦች አሁን በዓለማችን ላይ የምናየው፣ በከተማችን ላይ የምናየው፣ በቤተ ክርስቲያን እንኳን ላይ የምናየው እንደው ቤተ ክርስቲያን ስንሄድ አሁን አብዛኛውን ጊዜ ተምሮ ከሚቀጠረው፣ አብዛኛውን ጊዜ በትምህርት ቤት አልፎ ከሚቀጠረው፣ ለአገልግሎት ከሚመጣው ለገንዘብ የሚመጣው ለደሞዝ የሚመጣው ይበልጣል። ብዙ በዘመድ ብዙ በጉቦ ብዙ ደግሞ በተለያየ ጥቅማ ጥቅም ብዙ በዘመድ በተለያየ ሁኔታ ይገባል። አገልግሎት ላይ የለም። ወሩን ጠብቆ ደሞዝ ይገባለታል። እንደ ድሮ እንኳን በፊርማ አይደለም፣ ሰውየው አይታወቅም፣ ደሞዙ ግን ይገባለታል። አገልግሎት ላይ የለም፣ ደሞዙ ይገባለታል። ምንድነው ሲባል የነከሌ ዘር ነው እንዳትነኩ ይባላል። እና ቤተክርስቲያንም ፍጹም የሆነ አስተማሪ፣ ፍጹም የሆነ ብቃት ያለው አባት፣ ፍጹም የሆነ ካህን አለ ማለት አይደለም። እና በዚህ ጊዜ አምላካችን መድኃኒታችን ኢየሱስ ክርስቶስ አስቀድሞ ስላስጠነቀቀን እንድንጠነቀቅ የሚረዳን የወንጌል ክፍል ነውና ምዕመናን ይህንን ስንሰማ አንደኛ በማቴዎስ ወንጌል ምዕራፍ 24 ከቁጥር 1 ጀምሮ ያለውን ማንበብ ለዓለሙ ፍጻሜ የት ላይ እንዳለን ምን ላይ እንደደረስን ጊዜው መቼ እንደሆነ የሚነግረን የሚያስረዳን ስለሆነ እንድናነብ ምክሬ ነው። ሁለተኛ ደግሞ ራሳችን እንድንጠነቀቅ በዘመኑ ያሉ ሐሳውያን፣ በዘመኑ የተነሱ መምህራን፣ በዘመኑ የተነሱ ቤተክርስቲያንን የሚያቆሽሹ ራሳቸውን የሚያሞግሱ እንደው ከዚህ ከነበሩበት እንኳን ወጥተው ሃይማኖታቸውን የቀየሩ ብዙዎች ይቀይራሉ እንደተባለው ብዙዎች ከዚህ ወጥተው ነው። ለዛውም አንድ ጎራ ላይ አይደለም ያሉት፣ በተለያየ መስክ የራሳቸውን ግሩፕ ፈጥረው የራሳቸውን እምነት በሚመቻቸው መንገድ አስተካክለው ህዝቡን እየሰበሰቡ ገደል የሚከቱ ወደ ሲኦል የሚያወርዱ ናቸውና በዚህ ጊዜ ነው ማንም እንዳያስታችሁ ተጠንቀቁ በሚል አምላካችን መድኃኒታችን ኢየሱስ ክርስቶስ ያስተማረን። ስለዚህ ስለ ምጽአቱ ያስተማረበት ተራራ በተራራ በዛ በደብረ ዘይት ተራራ ዳግምም ይህን ዓለም ለማሳለፍ የሚመጣበት ተራራ ነው ደብረ ዘይት እና በዛው ነው ያስተማረው ትምህርት ይሄንን ይመስላል። ስለዚህ ከዚህ ምን እናገኛለን? ምን እንጠቀማለን ካልን አንደኛ እንድንጠነቀቅ ይረዳናል። ምክንያቱም እስኪ አሁን ስለ ፍቅር ስናስብ፣ ስለ ጦርነት ስናስብ የጦርን ወሬ ትሰማላችሁ ይላል። ስለ ጦርነት ስናይ አሁን የት ዓለም ነው ጦርነት የሌለበት ዓለም? የት ሀገር ነው ጦርነት የሌለበት ሀገር? አሁን ውሎ ለመግባት ተኝቶ ለመነሳት ጠዋት ስንሰማ አገር ሰላም አድሮ የሆነ ወይ ብለን በምንጨነቅበት ሁኔታ ትንሽ ኳኳታ እንደው አንድ የሰማሁት እዚህ ጋር የሚገርም ነገር ላካፍላችሁ። አንድ ከተማ ነው ስሙን ባልጠራውም ያው ቆዳ ይሸጣል፣ የበሬ ቆዳ አንድ ከተማ ላይ እና በዚህ በገጠሩ ዓለም ባሉ ከተሞች ቆዳ የሚሸጠው ደርቆ ነው፣ እርጥቡን አይሸጥም። ቆዳውን የሚሸጡት ወገኖቻችን ዘመዶቻችን አድርቀው ጣራ ላይ አድርገውት ከደረቀ በኋላ እንዳያስቸግራቸው ከዛ ይዘው ሂደው ነው ገበያ የሚሸጡትና እዛ አሁን ጦርነት ያለበት ቦታ ላይ ይዘው ሂደው ቆዳ ለመሸጥ ሲሉ አንዱ ቆዳውን አንድ ሌባ ተንኮለኛ ሌባ ቆዳውን በዱላ ይመተዋል። ከዛ በኋላ ጥይት ተተኮሰ ብሎ የቆዳውን ድምፅ ሲሰማ ሰው ንብረቱን እየተወ ገንዘቡን እየተወ ሲሮጥ ለባው ለቃቅሞ ብዙ ምዕመናንን እንደዘረፈ በቅርብ ጊዜ ተደውሎ የተነገረኝ ሁኔታ ነው ያለውና እንግዲህ በዚህ ልክ ራሳችንን እስከማናምን ድረስ ቆዳ ሲንኳኳ ጦርነት ተነሳ ወይም ደግሞ ጥይት ተተኮሰ ብለን የምንሮጥበት አጋጣሚ ያለበት ሁኔታ ነው ያለውና በዚህ ጊዜ እንድንጠነቀቅ ራሳችንን እንድንሆን ንስሐ እንድንገባ ወደ ራሳችን እንድንመለስ ዘይትና መብራት ይዘን እንድንገኝ ነው አምላካችን አስቀድሞ ያስጠነቀቀንና እሱ ከተናገረው አምላካችን ካስተማረው ያልተፈጸመ የለም። እንዳልኳችሁ ነው። መንግስት በመንግስት ላይ፣ ህዝብ በህዝብ ላይ ጦርነት፣ ረሃብ፣ ቸነፈር። እስኪ እንደው ረሃብ ስንል አሁን ብዙ ጊዜ እዚህ ከተማ ላይ ስናይ ግሮሰሪዎች ተጣበው፣ ሆቴሎች ተጣበው ሰው ቁጭ ብሎ ሲበላ ሲጠጣ እናያለን። ተስፋ የቆረጠ ሰው ነው በነገራችን ላይ እንጂ በትክክለኛ ሁኔታ ካየን ነጭ የለበሱ መኪና የሚነዱ ቤተክርስቲያን እንኳን ሲሄዱ የበረከት ዕቃ ብለው ያው ለልመና የቆሩ
ለመቀበል ደግሞ ዝግጁ የሆኑ ሰዎች እንደው አባቶቻችን ምን ይላሉ? በደበሎ ያለ ጥጋብ በካባ ያለ ረሃብ ይላሉ። እና ደበሎ የለበሰ ሰው ለመለመን አይኮራም፣ ይለምናል፣ ኮፊዳውን ሞልቶ ይሄዳል፣ እንደፈለገ ይበላል፣ ለልመናም አይቸገርም። ነገር ግን ካባ ያረገ ካህን ወይም ካባ ያረገ ትልቅ ሰው ለመለመን ያፍራል፣ ይሳቀቃል፣ እየራበውም ቢሆን ዝም ብሎ ይሄዳልና አብዛኛው ሰው ለበረከት ብቻ ብሎ ሳይሆን እርቦት ጠምቶት ተቸግሮ ቤቱ ውስጥ ላሉ ልጆቹ የሚያበላቸው የሚያጠጣቸው አጥቶ ያለበት ሁኔታ ነው ያለው እና ረሃብ ይሆናል ብሏል አምላካችን። ከሚበላው የማይበላው፣ ከሚጠጣው የማይጠጣው፣ ከሚጠግበው የማይጠግበው፣ ከሚለብሰው የሚራቆተው፣ ተቸግሮ ተጠቦ ተጨንቆ ከዛሬ ነገ ያልፍልን የሆነ ብሎ በጭንቀት የሚኖረው በጣም የበዛበት ዓለም ነውና ይህንን ስናይ፣ ጦርነቱን ስናይ፣ ረሃቡን ስናይ፣ ችግሩን ስናይ፣ ህመሙን ስናይ፣ መታረዙን መቸገሩን ስናይ፣ የጦርነቱን ሁኔታ ስንሰማ፣ የዓለምን ምስቅልቅልነት ስናይ የዓለሙ ፍጻሜ እንደደረሰ የአምላካችን ቃል ያስታውሰናልና እሱ የተናገረው በተግባር እየተፈጸመ እንደሆነ እንረዳለንና እንድንጠነቀቅ። በዚህ ጊዜ መጠንቀቅ ማለት ምን ማለት ነው? ሃይማኖትን አለመለወጥ። አሁን ሰሞኑን አንድ በሕይወተ ሥጋ የተለየ ወንድማችን አለ፣ መምህር ዘላለም ወንድሙ ይባላልና ሰው ሞተ ይላል። እኔ ሞተ አልልም። ምክንያቱም ሞተ የሚባለው ሞታ ለነፍስ ርሕቅም እግዚአብሔር፣ የነፍስ ሞቷ ከእግዚአብሔር መለየቷ ነው ይላል። ሞቶሙ ለጻድቃን ሕይወቶሙ፣ የሰው ሞቱ የጻድቅ ሰው ሞት ሕይወት ነው ይላል እና ይሄ ሰው ከዚህ ከሚያስጨንቀው ከሚያሳዝነው መከራ ከበዛበት ከዚህኛው ዓለም ወደዚያ ወደማያልፈው ከገቡ በማይወጡባት፣ ካገኙ በማያጡባት፣ ከተሾሙ በማይሻሩባት፣ ከለበሱ በማይራቆቱባት፣ ከከበሩ በማይደዩባት፣ ወለሏ ዕንቁ በራፏ ውሃ መርገፏ ከዋክብት ክፍክፏ ብርሃን በሆነች በመንግስተ ሰማያት ለማረፍ ነው የሄደው እና ሞተ የሚባለው ሰው በዚህ በቁመተ ሥጋ ሲሞት ነው። አሁን ብዙ የሞቱ ወንድሞቻችን አሉ ከኛ ጋር የነበሩ እግዚአብሔርን ሲያገለግሉ ከኛ ጋር የነበሩ ከብርሃኑ ከእግዚአብሔር ህብረት የነበሩ የእግዚአብሔርን ሥጋና ደም ሲቀበሉ የነበሩ ሲያቀብሉ የነበሩ የእግዚአብሔርን ቃል ሲነግሩ ሲናገሩ የነበሩ የእግዚአብሔርን ማንነት ሲያወሩ ሲናገሩ የነበሩ ሰይጣን በአንድም በሌላም ከእግዚአብሔር ህብረት ያስወጣቸው በቁማቸው የሞቱ በቁማቸው ከእግዚአብሔር የተለዩ በእግዚአብሔርም በሰውም የተጠሉ ሰዎች አሉና እነዚህ ሰዎች ናቸው ሞቱ የሚባሉ። ምክንያቱም ከእግዚአብሔር ርቀዋል፣ ከቃሉ ርቀዋል። ወንጌልን እንሰብካለን፣ ክርስቶስን እንሰብካለን ብለው ወጥተው ነገር የሚሰብኩ 24 ሰዓት ቅዱሳን የሚያንቋሽሹ፣ ቤተክርስቲያን ላይ የሚያላግጡ፣ ቤተክርስቲያን የሚሰድቡ፣ ክርስቶስን የሚያስነቅፉ 24 ሰዓት በመብል በመጠጥ ሆዳቸውን ያሳበጡ፣ ደረታቸውን የሞሉ የገለበጡ እነዚህ ሰዎች ነው ሞቱ የሚባሉት እንጂ እንደዚህ አይነቱ ሰው ሞታ አይባልም። ይሄ ሞቶም ብዙ ስራ ይሰራል፣ ሞቶም አይተናል፣ ዓለምን አስደንቋል። እንደው በዚህ ዘመን እንደዚህ አይነት መምህር እንደዚህ አይነት ብርሃን የሆነ ሰው አይታይም፣ ታይቶም አይታወቅምና ይህንን ቃል የምናስታውሰው ስለ ሞት ብዙ አስተምሯል። እሱ የሞት መምጫው አይታወቅም፣ ተዘጋጅታችሁ ኑሩ እያለ እንደውም የደብረ ዘይት የሚነበበውን ወንጌል እሱ ዘላለማዊ ወይም ደግሞ የዘወትር ወንጌሉ አድርጎ የኖረ ሰው ነው እና አምላካችን እኒህን ቃላት ሲነግረን ሲያስጠነቅቀን እኒህ በሕይወታችን እየተፈጸሙ ያሉ ነገሮች እንደሆኑ አስተውለን እንድንጠነቀቅ ነው። እንግዲህ በዚህ ዘመን እንድንጠነቀቅ፣ ለሃይማኖታችን እንድንጠነቀቅ፣ ለሥነ ምግባራችን እንድንጠነቀቅ፣ በሃይማኖት እንድንጸና፣ ሥጋው ደሙን እንድንቀበል፣ ፍቅር እንዲኖረን፣ ከእግዚአብሔር እንዳንርቅ፣ እንዳንሸሽ፣ ከቃሉ እንዳንለይ ያስተማረበት ነውና በዚህ ዘመን እሱ የተናገራቸው ያልተፈጸሙ ነገሮች ስለሌሉ የዓለሙን መጨረሻ ያሳስበናል፣ ያሳየናልና በዚህ ዘመን ጥንቃቄ አድርገን እምነታችንን ጠብቀን ሥጋው ደሙን ተቀብለን የመንግሥቱ ወራሾች የስሙ ቀዳሾች እንድንሆን አምላከ ቅዱሳን እግዚአብሔር ይርዳን እላለሁ። ወስብሐት ለእግዚአብሔር። ይቆየን።